አርእስተ ዜና። በኢትዮጵያ 90 በመቶ ያህሉ ማህበረሰብ ምግቡን ለማብሰል በባህላዊ መንገድና በእንጨት እንደሚያበስል የውሃና ኢነርጂ ሚኒስቴር አስታውቋል። በአሁኑ ሰዓት ዘመናዊ ማብሰያን የሚጠቀሙ ኢትዮጵያውያን 10 በመቶ ብቻ መሆናቸውም ተገልጿል። በዝርዝር እንነግራቸዋለን። ከ375 የግል ከፍተኛ ትምህርት ተቋማት ውስጥ 85ቱ አስፈላጊውን መስፈርት እንደማያሟሉ ተነግሯል። አብዛኞቹ የግል ከፍተኛ ትምህርት ተቋማትም ከህንፃ፣ ከመምህራን ሁኔታ፣ ከአጠቃላይ የትምህርት መሰረተ ልማትና ከሰው ኃይል አንጻር ከፍተኛ ክፍተት እንዳለባቸውም ተጠቁሟል። ተሰሙታላችሁ። የቀድሞ ታጣቂዎችን ወደ ማህበረሰቡ ከመቀላቀል አኳያ ስራው ከጀመረ ጊዜ አንስቶ 61 ሺህ የቀድሞ ታጣቂዎችን የተሃድሶ ስልጠና እንዲወስዱ በማድረግ ወደ ማህበረሰቡ መቀላቀል መቻሉ ተጠቁሟል። የምንነግራችሁ ጉዳይ ነው። የሩሲያ ሚሳኤሎችና ሰው አልባ አውሮፕላኖች በኪየቭ ክልል በፈጸሙት ጥቃት ቢያንስ 9 ሰዎች ሲሞቱ በርካቶች ቆስለዋል ሲል የሀገሪቱ ውስጥ ጉዳይ ሚኒስቴር አስታውቋል። ከተገደሉት መካከል ቢያንስ 6ቱ በዋና ከተማው ባለ ከፍተኛ ፎቅ ላይ መሆናቸውን የኪየቭ ከተማ ከንቲባ የሆኑት ቪታሊ ክሊችኮ ተናግረዋል። ተሰሙታላችሁ። በዶናልድ ትራምፕ የቀረበው የተኩስ አቁም ሀሳብ መጣሱ ተነገረ። ኢራን ወደ እስራኤል ሚሳኤሎችን መተኮስ መጀመሯ የተኩስ አቁም ስምምነቱ እንዲጣስ ምክንያት ሆኗል። ዛሬ ጧት የእስራኤል መከላከያ ሚኒስቴር ባወጣው መግለጫ የተኩስ አቁም ስምምነቱ ከተጣሰ ጠንካራ ምላሽ ትሰጣለች ማለቱ ተዘግቧል። የምንነግራችሁ ጉዳይ ነው። ሰላም ጤና ይስጥልኝ። የተከበራችሁ የሀገር የቴሌቪዥን ተመልካቾቻችን የሰዓቱን ዜናዎች ወደ እናንተ የምናደርስበት ሰዓት ነው። ከዜናዎቹ ጋር አልታየህ ኪዳኔ ነኝ። የአዲስ አበባ ከተማ አስተዳደር ትምህርት ቢሮ የ2017 ትምህርት ዘመን የ8ኛ ክፍል መልቀቂያ ፈተና የማለፊያ ውጤት 50 በመቶ እንዲሆን መወሰኑን አስታውቋል። በተያያዘም ውጤቱ በዛሬው ዕለት ይፋ እንደሚደረግ ገልጿል። በከተማ አስተዳደሩ በ2017 ዓ.ም 70525 ተማሪዎች ፈተናውን የወሰዱ ሲሆን የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በከተማ አስተዳደሩ የ8ኛ ክፍል መልቀቂያ ፈተና ውጤት በየዓመቱ መሻሻል እያሳየ መሆኑን ገልጸዋል። የዘንድሮ የተማሪዎች ውጤትም ከአምናው የተሻለ ሆኖ መመዝገቡን ገልጸዋል። በኢትዮጵያ 90 በመቶ ያህሉ ማህበረሰብ ምግቡን ለማብሰል በባህላዊ መንገድ ወይንም ደግሞ በእንጨት እንደሚያበስል የውሃና ኢነርጂ ሚኒስቴር አስታውቋል። በአሁኑ ሰዓት ዘመናዊ ማብሰያን የሚጠቀሙ ኢትዮጵያውያን 10 በመቶ ብቻ ስለመሆናቸው ተገልጿል። በኢትዮጵያ ያለውን የንጹህ ማብሰያ እጥረት ለመቅረፍ ያግዛል የተባለው ሀገር አቀፍ የንጹህ ማብሰያ ፍኖተ ካርታ የማስጀመሪያ መርሃ ግብር መካሄዱ ተነግሯል። ከ100 ሚሊዮን በላይ ኢትዮጵያውያን በዋነኝነት ሴቶችና ህጻናት አሁንም በባህላዊ ባዮማስ ነዳጆች በሆኑት ማገዶ፣ ከሰልና ነዳጅ ላይ ጥገኛ መሆናቸው ነው የተገለጸው። ከነዚህ ማብሰያዎች የሚወጣው ጭስም በጤና ላይ ቀውስ በማስከተል በየዓመቱ ከ63 ሺህ በላይ ለሚሆኑ ሰዎች ሞት ምክንያት መሆኑን መረጃዎች አመልክተዋል። በኢትዮጵያ የቤት ውስጥ ብክለት ምክንያት የሚደርሰው አጠቃላይ የኢኮኖሚ ኪሳራ 29.9 ቢሊዮን ዶላር በዓመት እንደሆነ ይገመታል። በመርሃ ግብሩ ያልዘመነ የማብሰያ ዘዴ ለደን መጨፍጨፍ የሚያጋልጥ ከመሆኑ ጋር ተያይዞ ለአየር ንብረት ለውጥ፣ ለውሃና አፈር መሻሸር ምክንያት በመሆኑ የግብርና ምርታማነት እንዲቀንስ ማድረጉ ተነግሯል። መሶብ የአንድ ማዕከል አገልግሎት በ2018 ዓ.ም በመላ ሀገሪቱ ተግባራዊ እንደሚደረግ ባለፉት 3 ቀናት ሲካሄድ በነበረው 10ኛው የአፍሪካ የህዝብ አስተዳደር ጉባኤ ላይ የኢትዮጵያ ሲቪል ሰርቪስ ኮሚሽን አስታውቋል። በምክትል ጠቅላይ ሚኒስትር ማዕረግ የዴሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ የሆኑት ፕሬዚዳንት አደም ፋራህ በጉባኤው በኢትዮጵያ ተግባራዊ የተደረገው መሶብ የአንድ ማዕከል አገልግሎት ዜጎች በእኩልነትና በፍትሐዊነት የሚስተናገዱበት እድልን የፈጠረ መሆኑን ገልጸዋል። የኢትዮጵያ ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ በበኩላቸው መሶብ የአንድ ማዕከል አገልግሎት የተገልጋዮችን የአገልግሎት እርካታ መጠን በከፍተኛ ሁኔታ ያሳደገ መሆኑን የገለጹ ሲሆን በቀጣይ አገልግሎቱን በማስፋት እስከ 2018 ዓ.ም በመላው ኢትዮጵያ ተግባራዊ እንደሚደረግ አስረድተዋል። በጉባኤው ከ850 በላይ ሰዎች እንደተሳተፉ የተገለጸ ሲሆን በ2019 ዓ.ም የሚካሄደውን 11ኛውን ጉባኤ ኢትዮጵያ ዳግም እንድታዘጋጅ በጉባኤው መመረጧ ተነግሯል። በአዲስ አበባ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከ ሰኔ 30 2017 ዓ.ም ይፋ እንደሚደረግ የትምህርትና ስልጠና ባለስልጣን አስታውቋል። የባለስልጣኑ ምክትል ዋና ዳይሬክተር ቢኒያም ኤሮ በሀገሪቱ የሚገኙ የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ እየተካሄደ እንደሚገኝ የገለጹ ሲሆን ከ375 የግል ከፍተኛ ትምህርት ተቋማት ውስጥ 85ቱ አስፈላጊውን መስፈርት ባለማሟላታቸው ከትምህርት ስርዓት ራሳቸውን በማግለል ተማሪዎቻቸውንና የተማሪዎቹን ማስረጃዎች ስራ
ላይ ለሚገኙ ተቋማት ያስተላለፉ እንደሆነ ተናግረዋል። አብዛኞቹ የግል ከፍተኛ ትምህርት ተቋማትም ከህንፃ፣ ከመምህራን ሁኔታ፣ ከአጠቃላይ የትምህርት መሰረተ ልማትና ከሰው ኃይል አንጻር ክፍተት እንዳለባቸው ያነሱ ሲሆን ባለስልጣኑ ያወጣውን መስፈርት የግል ከፍተኛ ትምህርት ተቋማት ሙሉ በሙሉ እንደማያሟሉ ገልጸው ተቋማቱን እየደገፍንና እያበቃን እንሄዳለን ሲሉ አክለዋል። መንግስት የግል ከፍተኛ ትምህርት ተቋማትን ከትምህርት ስርዓቱ የማስወጣት ፍላጎት እንደሌለውና በማብቃት እውቅና እንዲያገኙ እንደሚሰራ እንዲሁም ከስራው የወጡት መስፈርቱን ሲያሟሉ በድጋሚ መመለስ እንደሚችሉ አስረድተዋል። ተቋማቱ 50 በመቶ የዳግም ምዝገባ መስፈርቶችን ማሟላት እንደሚጠበቅባቸው አስታውሰው አሁን ላይ በአዲስ አበባ የሚገኙ 73 የግል ከፍተኛ ትምህርት ተቋማት የዳግም ምዝገባ መረጃ እስከተያዘው ወር መጨረሻ ድረስ ይፋ እንደሚሆንም ነው የተናገሩት። በዳግም ምዝገባው የሚቀጥሉትና የማይቀጥሉት ተቋማት መረጃ ለህዝብ ይፋ እንደሚደረግና በክልሎች የተጀመረው የዳግም ምዝገባ ስራም በአጭር ጊዜ ውስጥ ይፋ እንደሚደረግ መጠቆማቸውን ፋና ሚዲያ ኮርፖሬሽን ዘግቧል። ከ61 ሺህ በላይ የቀድሞ ታጣቂዎች ወደ ህብረተሰቡ መቀላቀላቸውን ብሔራዊ የተሃድሶ ኮሚሽን አስታወቀ። ባለፉት ጊዜያት ከ61 ሺህ በላይ የቀድሞ ታጣቂዎች የተሃድሶ ስልጠና ወስደው ወደ ህብረተሰቡ መቀላቀላቸውን ኮሚሽኑ ገልጿል። ኮሚሽኑ ከስዊድን መንግስት ጋር በመተባበር ከትግራይ፣ ከኦሮሚያ፣ ከአማራ፣ ከአፋርና ከቤንሻንጉል ጉሙዝ ክልሎች ለተውጣጡ የባለድርሻ አካላት የአሰልጣኞች ስልጠና መስጠት የጀመረ ሲሆን ስልጠናው ታጣቂዎችን በመልሶ ማቋቋም፣ በኢንተርፕረነርሺፕ፣ በስራ ፈጠራ ዙሪያ የሚያተኩር ሲሆን ለ3 ተከታታይ ቀናት እንደሚቆይም ተጠቁሟል። የቀድሞ ታጣቂዎችን ወደ ማህበረሰቡ ከመቀላቀል አኳያ መሰራታቸው ሲገለጽ ስራው ከጀመረ ጊዜ አንስቶ ከ61 ሺህ በላይ የቀድሞ ታጣቂዎች የተሃድሶ ስልጠና እንዲወስዱ በማድረግ ወደ ማህበረሰቡ መቀላቀል ስለመቻሉ ተጠቁሟል። የቀድሞ ታጣቂዎች በቋሚነት ስራ ፈጥረው ወደ ምርታማነት ህይወታቸው እንዲመለሱ አስፈላጊ ስራዎች እየተሰሩን መሆኑም ተነግሯል። ማሊና ሩሲያ በኒውክሌር ኃይል አጠቃቀም ስምምነት ማድረጋቸው ተሰማ። ማሊና ሩሲያ በሰላማዊ የኒውክሌር ኃይል አጠቃቀም ላይ የትብብር ስምምነትን ጨምሮ ኢኮኖሚያዊና የንግድ ግንኙነታቸውን ለማጠናከር ስምምነት መፈረማቸው ተገልጿል። የማሊ ጊዜያዊ ፕሬዝዳንት አሲማ ጎይታ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ለ5 ቀናት ይፋዊ የስራ ጉብኝት በሞስኮ ባደረጉበት ወቅት ሁለቱ መሪዎች የሩሲያ ማሊ የበየነ መንግስታት የንግድ ኢኮኖሚ፣ የሳይንስና የቴክኒካል ትብብር ኮሚሽን ለመፍጠር ስምምነት መፈራረማቸው ተነግሯል። ከቅርብ ሳምንታት ወዲህ በማሊ ወታደራዊ ተቋማት ላይ የሚደርሰው ጥቃት የተባባሰ ሲሆን በዚህ ወር ብቻ በወታደራዊ ካምፕ ላይ በደረሰ ጥቃት በ100 የሚቆጠሩ ወታደሮች ተገድለዋል። በሰኔ ወር መጀመሪያ ላይ ክሬምሊን ከአፍሪካ ሀገራት ጋር ኢኮኖሚያዊና ወታደራዊ ትብብርን ለማሳደግ ማቀዷም ተሰምቷል። በዶናልድ ትራምፕ የቀረበው የተኩስ አቁም ሀሳብ መጣሱ ተነገረ። ኢራን ወደ እስራኤል ሚሳኤሎችን መተኮስ መጀመሯ የተኩስ አቁም ስምምነቱ እንዲጣስ ምክንያት መሆኑ ተነግሯል። ዛሬ ጠዋት የእስራኤል መከላከያ ሚኒስቴር ባወጣው መግለጫ የተኩስ አቁም ስምምነቱ ከተጣሰ እስራኤል ጠንካራ ምላሽ ትሰጣለች ማለቱ ተዘግቧል። የእስራኤል መንግስት በኢራን ላይ ያደረሰው ጥቃት ዓላማውን ማሳካቱን በመግለጽ የተኩስ አቁም ስምምነቱን ተቀብያለሁ ሲል ተናግሮ ነበር። ኢራን በኒውክሌር ጦር መሳሪያና በባለስቲክ ሚሳኤሎች የደቀነችውን የህልውና ስጋት አስወግጃለሁ ስትል እስራኤል መናገሯን ቢቢሲ አስታውሷል። ፕሬዚዳንት ትራምፕና አሜሪካ ላደረጉት ድጋፍና የኢራን የኒውክሌር ስጋት ለማስወገድ ላሳዩት ተሳትፎ ምስጋናቸውን አቅርቦ ጦርነቱን ለመቋጨት የነበራቸው ሀሳብ ቀርቷል ሲል ቢቢሲ በዘገባው አስፍሯል። በሩሲያ ከፍተኛ የአየር ጥቃት በኪየቭ 9 ሰዎች መገደላቸው ተሰማ። የሩሲያ ሚሳኤልና ሰው አልባ አውሮፕላኖች በኪየቭ ክልል በፈጸሙት ጥቃት ቢያንስ 9 ሰዎች ሲሞቱ በርካቶች መቁሰላቸውን የሀገሪቱ የውስጥ ጉዳይ ሚኒስትር ተናግረዋል። ከተገደሉት መካከል ቢያንስ 6ቱ በዋና ከተማው ባለ ከፍተኛ ፎቅ ላይ መሆናቸውን የኪየቭ ከንቲባ ቪታሊ ክሊችኮ ተናግረዋል። የከተማው ወታደራዊ አስተዳደር በበኩሉ ተጨማሪ 33 ሰዎች መቁሰላቸውን ገልጿል። በቅርቡ በተካሄደው አውሮፕላን 352 የሩሲያ ሰው አልባ አውሮፕላኖችና 16 ሚሳኤሎች በዩክሬን ግዛት ላይ ያነጣጠሩ ሲሆን በተለይም በኪየቭ አካባቢ ነው ሲል የዩክሬን አየር ኃይል አስታውቋል።